ታዲያስ አዲስ የፖሊስ ሪፖርት አለ። ከሱን ጀምሮ የቤት ሰራተኛዋ ከ1 ሚሊዮን ብር በላይ የሚሆን ንብረት ይዛ ልትሰወር ነበር ተያዘች ይላል። የፖሊስ ከደቂቃዎች በፊት የተላከልን ሪፖርት ነው። ስለሱ እናንሳ። እሺ ግምቱ ያው ወደ 1 ሚሊዮን ብር ይደርሳል ንብረት ነው። ሐምሌ 10 ነው የሆነው። አዲስ አበባ ዓለም ሲሳይ ትባላለች። የስርቆት ወንጀልን የፈጸመችው በለሚ ኩራ ክፍለ ከተማ ያው ስለ ተቀጣሽ ነው የስርቆት ወንጀልን የተፈጸመችው ብለን የምናነሳው። ድርጊቱ የተፈጸመው ለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ስሙ አትሌቶች መንደር ነው። የቤት ሰራተኛዋ በተቀጠረች በ9ኛ ቀን የተለያዩ አልባሳትና መዋቢያ ጌጣጌጦችን 500 የአሜሪካ ዶላር የልዩ ልዩ ሀገራት ገንዘቦች ውድ ጌጣጌጦች በአጠቃላይ ወደ 1,423,000 ብር ገደማ በመስረቅ ትሰወራለች። ግለሰቧ ወንጀሉን ከፈጸመች በኋላ አድራሻዋን በመቀየር ለመሰወር ብትሞክርም እንግዲህ ፖሊስ ገርጂ አካባቢ ከነሰረቀችው ንብረት በቁጥጥር ስር አውሏታል ማለት ነው። ለተከሳሹ የትራንስፖርት አገልግሎት በመስጠትና የተወሰኑ ኤግዚቢቶችን በመሸሸግ አንድ ተሽከርካሪም በቁጥጥር ስር መዋሉን ነው ፖሊስ ያስታወቀው። እንግዲህ ህብረተሰቡ አሁንም ቢሆን ጥንቃቄ እንዲያደርግ የሚል መልእክትን አስተላልፏል። ፖሊስ የ9ኛ ቀን ላይ ነው ይህንን ወንጀል የፈጸመችውና ጥንቃቄ ይደረግ ተብሏል። ያው እንግዲህ እሷ ይህን ነገር አደረገችው ማለት ደግሞ ሁሉም ሰው ያደርጋል ማለት አይደለም አይደል? ብቻ ግን ብዙ ሰራተኞች አሉ። አዎ፣ ስለዚህ ጥንቃቄ እናድርግ። የምናስገባውን ቤታችን ውስጥ ቤተሰብ አድርገን የምንቀላቅላቸውን ሰዎች ማንነት እናጣራ። ተያዥ ሌሎችን ነገሮች ከጀርባቸው ያሉ ነገሮችን አይደል ዲሲፕሊን በሆነ መንገድ እንወቀው። በፊት የምናውቃቸው የቤት ሰራተኞች ነበሩ ማለት በፊት ወንጀል የለም እያልኩ ሳይሆን በብዛት የምንሰማው ብዙ አመት ሰርተው ተድረው ተኩለው እኔ ያስታውሳለሁ። አንድ አክስታችን የሆኑ አመታት ሰርታዘው እንደ ሴት ቤት የሷ ሆኖ ተድራ የወጣች የቤት ሰራተኛ ጋር ማለት ጥሩነቷ እስከ ቤተ ዘመድ እስከ መሆን ማለት ነው። እኛም ቤት እንደዚህ ነበረች። በፊት አንድ ልጅ ነበረች። አሁን እንኳን ልጅ አልላትም። እኛንም ያሳደገች ልክ እንደ እናት ሆና እኛን ያሳደገች ናት። ከዛ እኛው ጋር ሰርታ አሁን የጤና ባለሙያ ናት። በትልቅ ደረጃ ልጆች ወልዳ እሷም ትልቅ የጤና ባለሙያ ናት። ትምህርቷን ጎን ለጎን ትማር ነበረ እና ባህሪዋ በጣም የሚያስገርም ነው። ምል መገለጫ ሊሆን አይችልም። ግን ያም ቢሆን ደግሞ ሌሎች ደግሞ እንደዚህ ደግሞ የነሱን ስም ደግሞ የሚያጎድፉ ደግሞ በጣም አግባብ ያልሆነ ስራ ፕላን አድርገው እንግዲህ 9 ቀን ማለት ፕላን ተደርጓል ማለት ነው። እዛ ቤት ሲገባ ለመውሰድ እንደሆነ 9 ቀን በጣም 1 ሳምንት ከ2 ቀን እንደማለት ነው። ስለዚህ ፕላን አድርጋ ለመስረቅ ነው የገባችው ብሎ ማሰብ ይችላል። ግን የሌሎቹን ደግሞ የሚለፉትን ለቤተሰብ ገጠር ላሉ ቤተሰቦቻቸው ገንዘብ የሚልኩትን ግን በፍጹም እኔ ከተሰረቀው ዕቃ መሀል እኮ ካሜራ አለ አይደል? ሲሲቲቪ ካሜራውንም እንዴ ይሄ ትንሽ ለየት ራሱን እንዴ ያውና እኮ ሲሲቲቪ ሰልፊ እየታየች አስበዋል። ማጥፊያው ይመስለኛል የሰረቀችው የሽቶ ዕቃ መስሏት ይሆን መቼም አለማወቅ ሊሆን ይችላል እንጂ ሊቀርጽ የሚችለውን ነገር ነው። ግን አንተ እውነትህ ነው። ሽቶ ነገር ከሽቶቹ ጋር ስለተቀመጠ ሽቶ ነው ይመስላል። ምናልባት ትክክል ከባድ ነው ቴክኖሎጂ። ምናልባት እኮ ካሜራውን ሆኖ ሊሆን ይችላል፣ ስራውን እየሰራ ሊሆን ይችላል። በርግጥ እንግዲህ ቦርሳዎቹንም ሳያቸው ብራንድ ናቸው። ተሰረቀው በደንብ መረጃ ያላት ትመስላለች ማለት ሁኔታው ልክ ነው አይደለ? በደንብ እኮ ቡቺ ነው ቡቺ የሚባለው። እነ ሜሲ እና ሮናልዶ ኳስ ሲገቡ እንደዚህ በእጃቸው ያዝ አድርገዋት የሚገቡት አይነት በጣም ብራንድ ቦርሳ ውድ ነው። በደንብ እንግዲህ ያው ሰርቶ ለመብላት ተግባብቶ ለመኖር ቤተሰብ የሚሆኑ የቤት ሰራተኞች እንዳሉ ሁሉ ደግሞ እንዲህ አይነት ደግሞ ያጋጥማል።
እና ፖሊስ ተጠርጣሪዋን ይዟል። ወደፊት እንግዲህ በህግ አግባብ ምን ይፈረዳል፣ ወንጀሉን በተመለከተ ምን ይወሰናል የሚለውንም ተከታትለን እነግራችኋለን። ዛሬ እንግዲህ ከደቂቃዎች በፊት የቤት ሰራተኛዋ ከ1 ሚሊዮን ብር በላይ የሚገመት ንብረት ይዛ ትሰወር ነበር። ተያዘች። በነገራችን ላይ ወዲያው ነው በስርዓት የተወሰነባት። ቅጣት ተላልፎባታል። ቅጣቱ ይሄ ነው ተብሎ አንተ 5 ዓመት ይሆናል። 5 ዓመት ተፈርዶባታል። 5 ዓመት ከ10 ወር ጽኑ እስራት እንድትቀጣ ተወስኖባታል። 5 ዓመት ከ10 ወር ያው እንግዲህ ከህይወት ላይ ያስበው ከእድሜዋ ላይ ዳይመንድም አለው። አይ በደንብ ዕቃ አመራረጧ ያው ሊያዋጣ የሚችሉ ነገሮችን እንደምታውቅ ያሳያል። ግን ደግሞ ከዚህ ባሻገር አሁን አንዳንድ አሰሪዎች እምነትን ጥለው ማለት በጥንቃቄ መያዝ ያለባቸውን ንብረት ትተው የመውጣት ነገር አለ፣ የመሸወድ ነገር ማለት ነው። እኔ ግን አይገርምሽም? በቃ በትንሽም ነገር በትልቅም ነገር እምነት መካድ ያው እምነት መካድ ነው። አንዳንዴ እርግጥ ያው ጥንቃቄ ያስፈልግም ብለህ ታስባለህ? ጥንቃቄ ቢያስፈልግም ይሄንን ትስረቅ ያኛውን አትስረቅ ብሎ አንዳንዴ እንትን ይሆናል። ይሄ እንዴት ነው የማጓጓት አይነት ነገር። ሰዎች እኮ አንዳንዴ ከሚያዩት ነገር ተነስተውም ሊታለሉ ይችላሉ አይደለ? ይሄ ነገር በግልጽ ስታገኘው እምነቱ ወደ ጥፋት ሊለወጥ ይችላል። እና አንዳንድ ሰዎች ሲያዩት ኖርማል ነው እያለ የሆነ ሰዓት ጉድ የሚሆኑበት አጋጣሚ አለና ለሁሉም ነገር መጠንቀቅ ጥሩ ነው። እምነቱ እንዳለ ሆኖ መቀመጥ ያለባቸውን በጥንቃቄ ማስቀመጡ አይከፋም ብዬ አስባለሁ። ምክንያቱም እንግዲህ እህታችን እኮ 9 ቀስ ብላ 1 ሳምንት በጥሩ ሁኔታ አግባብታ ነው ወደዚህ ወንጀል የገባችው ነው። አንዳንዴ እምነትን ብለን ብቻ የሆነ ነገሮችን ማጉደል ወይም ስህተት ውስጥ መግባት የለብንም ብዬ አስብ። እንዲሁ የሌብነት ነገር ሲነሳ ባለፈው ስንጨቃጨቅ ነበረ። ልብስ ቤት ያለው ሰው ነው እና 3 ሰራተኞችን ቀጥሮ 3ቱም ሰራተኞች የእምነት ማጉደል ደረሰባቸው። እምነት ማጉደል ያው እሱ በካሜራ ያቸዋል። ማለት ያው ከተሸጠው ልብስ ላይ ለምሳሌ ሰዎች ሲመጡ በነፃ መስጠት ወይ ደግሞ እንዲህ አይነት ነገሮች የሉ። ስለዚህ 4ተኛዋ ግን በጣም ታማኝ ምናምን ተብላን የመጣችው 3ቱ የራሱ ነበር የወሰዱበት። 4ተኛዋን ለየት የሚያደርጋት ምንድን ነው? የራሷን ነው የምታምሸጠው። እዛው ሱቅ ውስጥ የራሷን እያመጣች እና እቺን ሌባ ለማለት ግን ሰምቼው አላውቅም። የራሷን እያመጣች ትደረደራለች፣ ታተርፋለች። በቃ በሱ ሱቅ እሷ ናት ስራዋን የምትሰራው ማለት ነው። የራሷን ልብስ በቃይዛ እና ሲያይ ምንም አይነት ዕቃ አይጎልም። ታማኝነቷ በጣም አሪፍ ነው። እና ሰው ግን ይገባል ይወጣል፣ ገንዘብ ይቆጠርም ምን እያለም ይወጣል። ዕቃው እንትን ነው ምናምን ምንም ነገር ሰላማዊ የሆነ ሱቁ። እና በኋላ ላይ ግን ቼክ ሲያደርግ ራሷ ሌላ መደብር ከፍታበታለች። መደብር ውስጥ ሌላ መደብር። እና አሁን እቺ ሌባን በላት ለስራ ተነሳሽና ተንበላት። አስበው ሱቅስ ቢሆን የራስን ስኳር ደባል ባለ ሱቅን በላት በማዳበሪያ ራስ ስኳር ይዘህ ስኳርን ስሸጥ ግን በቃ አበረታታትና ራሷን ችላ ወጥታ ትሽጥ። እሷ ቤት ኪራዩን ፈርታ ይሆናል አይነት ነገር እንደዛ ብለን እኔ አሁን ለምሳሌ ማለት የእሱን አልነካችም፣ እምነት አጉድላለች። ግን የሄደችበት አትስረቅ የሚለው ነገር አለ። አልሰረቀችም። የራሷን ግን አምጥታ ሰው ሱቅ ውስጥ ነው የሸጠችው። ያለ መስረቅ ነው ሊባል ይችላል ይሄ። ምክንያቱም ማለት ገንዘቡን ዞሮ ዞሮ ማግኘት ያለበትን እያሳጣችሁ ነው። በአንድም በሌላም ደግሞ ያ ሰው ቦታውን ተከራይቶታል ወይም ግብር እየከፈለበት ነው ምናምን እያጭበረበረች እኮ ነው። ስለማለት ሌሊት ራሱ ቀዝቅዞት እዛ አይለኝም ብለን እሱ የሚገርም ቡቲክ ውስጥ የራሷን ልብስ ይዛ መጣ። ይሄ ነው አሪፍ በቃ እንደዛ ብራንድ ይሄ ነው ብራንድ እያለች ስሸጥ የራሷን ይሄ ብራንድ ነው። ኮላብ አድርገው ይስሩ። ሌላ ሱቅ ተከራይተው
አንድ ላይ ነው እንጂ ሁለት ባለ ሱቁና እሷ እና በሲሲቲቪ ካሜራ ሳያለ በሻንጣ ይገባል ልብስ እና ምንም አይነት ተለየች ናለች የተሸጠ ይወጣል። ትንሽ አሁን ሌባም ለማለት ከበደው አለማለትም ከበደውና ትንሽ ግራ ተጋብቶ ነው ያማከረን። ይሄ በጣም ከባድ ነገር በያላችሁበት ጥሩ ጊዜ ነው የምንመኘው። የፖሊስ ሪፖርት ነገር ናችሁ። ከባህሬን እያደመጥኳችሁ ነው ተብለናል። ባህሬኖች እንዴት ናቸው? ባህሬን እንዴት ናችሁ? ከዛ ውጪ እንግዲህ እሱ የሌለውን ነው የምታምሸጠው ወይስ ያለውን? ሁለቱንም ነው ሊሆን የሚችለው አይደል? እንደውም እሱ ያለውን ይመስለኛል። ቦዲ ከሆነ የሚሸጠው እሷ ደግሞ ቦክሰር ምናምን ለመሰለ ምናልባት እንኳን ድንገት ብትገኝ ዞሮ ዞሮ ተመሳሳይ የሆነ ነገር ነው። ኢትስ ኦኬ በቃ ሱቅ ውስጥ ያለውን ነገር ነው እየሸጠች ያለችው። ማንም እንትን ሊላት አይችልም። እና ኦሪጂናል ይሁን ኮፒውን እንግዲህ ሰው የተሰጠው ነገር አለ። እምነቱን እስካጎደለ ድረስ እምነት አጉድሏል። እሷም ጋር ያለው ነገር ይሄ ነው ማለት የሰው መደብር ነው፣ እዛ ውስጥ መሸጥ አለባት። ግን ደግሞ እሱን የጨነቀው ሶስቱን እንኳን ሌቦች ብዬ ጠርቻቸዋለሁ አለ። እቺ ብዬ ነው ያቆመው። ደረሰኝ ግን ታስቆርጥ ስማ፣ ደረሰኝ ነው ወሳኙ። እና እየለያየ ሌባና እየለያየን አውራ ብሎ ነው ባል አለማለት ከበደው አይደል? አባው ከበደው ባል አለማለት ባባ። አዎ በባ። አይ እንደዛ ከሆነ በጣም በጎ ሰው ነው ማለት ነው። በጣም ጥሩ ሰው ነው። ታዲያስ